ሰውዬውን ያልኩት እኮ የአርሲ ኦርቶዶክስ ነው። በራሁን ያልኩት ነው የአርሲ ኦርቶዶክስ የለም። ዋንተ ሰውዬ ምንድነው የለም ያበዛህ? የት ሄደው ታርደዋል። ለመነሻ ሐሳባችን ይሄ ጥሩ ይመስለኛል። መደራጀት አለብህ፣ ራስን መክት የሚል አስተሳሰብ እየመጣ ነው። መክት አስተሳሰቡ እየመጣ ያለው ጠባቂ አጣን ነው። አሁን በትርክት ደረጃ ቤተክርስቲያኗ በተለይ የደረሰባት ያለው አደጋ ፖለቲካውን የሚያነቡ ሰዎች በደንብ አስቀምጦታል። መዳረሻ ግቡ ምን እንደሆነ የዚህ ጨፍጫፊ አፈናቃይ ቡድን ግቡ ምን እንደሆነ በደንብ ተቀምጧል። ስለዚህ አደጋ ውስጥ የገባው ምዕመናን ነው። አደጋ ውስጥ የገባው ቤተክርስቲያኗ እንደ ተቋሙ አደጋ ውስጥ ነው። ምዕመናኑ በተመሳሳይ ማለት ነው። ጥቃቱ ጥሩ ማሳያ ነው። ስለዚህ አሁን የህልውና ትግል የሰርቫይቫል ጉዳይ ለማስጀመር በቂ የሆነ ኮዝ ነው። ከዚህ ኮዝ በመነሳት ቅድም ወንድማችን እንዳለው መክት የሚል ነገር አንስቷል። አንድ ነገር ልንገራችሁ። መክት ትክክለኛ ጉዳይ ነው። ማን ነው የሚመክተው? ጥያቄው ማን ነው የሚመክተው ብለን ስንጠይቅ ብዙ ሰው የተሳሳተ ቅስቀሳ ሲያደርጉ እያየው ነው። የተሳሳተ ቅስቀሳ ምላችሁ ምን ላይ መሰላችሁ? ሐሳቡ ላይ ሳይሆን ስልቱ ላይ ነው። መመከት ትክክለኛ ሐሳቡ ነው። ስልቱ ላይ ግን ትክክል አይደለም። ስልቱን የሚያመጡት ጥቃት የደረሰባቸው አካባቢ ላይ ተደራጅታችሁ መክቱ ነው የሚሉት። ትክክል አይደለም ይሄ ስልት በራሱ ነገ ጠዋት አንተ ጋም መክት የሚለው ሌላው ነው። ሌላው ተቀምጦ መክት ማለት ትክክል አይደለም። የትግል ስልትም አይደለም። አርሲ ላይ የተጨፈጨፉት ሰዎች በግልጽ ተናግረዋል። ስለዚህ ይሄንን ጥቃት ሊጋራቸው የሚችለው እንደ ተቋም ቤተክርስቲያኗ ዋነኛ ባለቤት ብትሆንም በተቋም ውስጥ ግን ይሄንን አስተሳሰብ ማስረጽ አይቻልም። አባቶች ወደዛ ሄዱ። ወደዛ የማይሄዱበት ምልክቱ ከዚህ በፊት ታይቷል። የተለያዩ ሰላማዊ ሰልፍ ተጠርቶ እንኳን ተመልሷል። በዛ ደረጃ ከሆነ ሁኔታው አሁን ደግሞ ብልጽግና በተለይ በተቋም ውስጥ እየተጠቀመበት ያለውን ሳቦታጅ ከግምት አስገብተን መመከት ያለበት አርሲ ሳይሆን ምዕመናኑ ነው። ስልቱ እሱ ላይ ነው። ስልቱ አርሲ ላይ ሲመጣብህ መክት ሳይሆን ሁሉም ኦርቶዶክስ ስለመጣብህ መክት ነው። የትግል ስልቱ የመጣበት ኦርቶዶክስ ላይ ነው። አርሲ ምልክቱ ነው እንጂ መደምደሚያው አዲስ አበባም ጭምር። ስለዚህ አርሲ ነገ ጠዋት አዲስ አበባ ነው። አርሲ ነገ ጠዋት በብዙ አካባቢ ላይ መንፈሱ ይመጣል። ትላንት አንድ ሰው ሲናገር ሰምቼዋለሁ። በወዴድ ውስጥ ማዕከላዊ ኮሚቴ የነበረ ሰው፣ ምናልባት ይሄን ፕሮግራም የምትሰሙ ሰዎች የትላንትናው ፕሮግራም ስሙት። ዶክተር ሚልኬሳ የተባለ ከዚህም የባሰ ይመጣል። ዝግጅቱ በጣም ከባድ ነው፣ ሰቅጣጭ ነው። እኔ ለመናገር ይከብደኛል፣ ግን ምልክቶች አሉ። ይሄ እንደማሳያ ነው እንጂ መጨረሻው አይደለም ብሎ የተናገረውን ስሙት። እዚህ ፕሮግራም ላይ ማንጣት ይቻል ነበር። ጊዜ ምናልባት የተለያዩ ነገሮች ስንሰራ ተስላሉ ነገ ከነገ ወዲያ እናመጣው። ስለዚህ የደራጀ ጥቃት ነገ አለ። የደራጀ ጥቃት መመከት የሚቻለው ግን በደራጀ እንቅስቃሴ ነው። ብዙ ሰው ያልተገነዘበው ይሄ በተለይ ወጣቱ አሁን የሚጠብቅ ኃይል የለም። መንግስት የሚል አስተሳሰብ ከህሊና ፋቀው ፍትህ ይሰጠን አትበል። የፍትህ ጉዳይ አብቅቷል። ገዳዩ ፍትህ ብለህ ትላንት አስቀምጨዋለሁ። እሱም ዳኛ ሆኖ ብጠይቀው ትርጉም የለው። ፍትህ ያለው ክንድ ላይ፣ ትግል ላይ። በትግልህ ፍትህ ማምጣት ትችላለህ። በትግልህ መከበር ትችላለህ። በእርግጠኝነት ነው የምናገረው።
የሚታገል ወጣት ሲፈጠር አርሲ ላይ እንኳን ኦርቶዶክስ ሞቱ የሚል ዜና አይደለም እነሱ አካባቢ ያሉ የቁም እንስሳቶች እንኳን በስህተት ሞቱ የሚል ዜና አይሰሙ። ለምን? ሌላው ተደራጅቶ አቅም ሲፈጠር ፍርሃት ይፈጠራል፣ ባላንስ ይፈጠራል፣ መጠባበቅ ይፈጠራል፣ የሁኔታ ትንተና ይሰራል። ይሄንን ስንነካው ቀውሱ ይብሳል የሚል ሁኔታ ይፈጠራል። ስለዚህ ስልቱ ለአርሲ አትስጠው። አርሲ ላይ የደረሰው ጥቃት በ70 ሚሊዮን ላይ የደረሰ ጥቃት ነው። መክት 70 ሚሊዮን አማኙ ትበክታለህ አትመክትም። ስልቱ ወደዛ ነው መሄድ ያለበት። ስልቱ ይሄ ከሆነ ሜዳው ሴቱ ጋር ነው የሚል ጥያቄ ይመጣል። ሜዳው አማኙ ባለበት አካባቢ በየትኛውም አካባቢ ሜዳው ነው፣ የትግሉ ሜዳ ነው። አማኙ ባለበት ሁሉ ስጋት ነው። የስጋት ሁኔታ ከግምት የሚያስገባ ለመመከት መጀመሪያ ማሟላት ያለበት ሁለት መሰረታዊ ጉዳዮች አሉ። አንደኛው በሐሳቡ ላይ መስማማቱ ትክክል ነው ማለት አለበት። የሰማዕትነት ጉዳይ ነው። መመከት አለብኝ እየጠፋው ነው የሚል ስጋቱን የሚገባው። ከስጋቱ የሚቀዳ ግን አደረጃጀት ይፈጠራል። ይሄ አደረጃጀት በሁለት ስልቶችን ደግሞ መክፈል ይቻላል። አንደኛው ከተማ አቀፍ አደረጃጀት እና ገጠር አቀፍ አደረጃጀት። በሁሉም ቀጠና ላይ ገጠር አቀፍ አደረጃጀት፣ ከተማ አቀፍ አደረጃጀት ሁለቱም የየራሳቸው ግቦች አሏቸው። መዳረሻው ተመሳሳይ ነው። ራሱን ከህልውና ነፃ ለማድረግ ከተማ አቀፍ አደረጃጀትና ሴሎችን በመዘርጋት የከተማ ህዝባዊ እንቢተኝነትና የከተማ ቁጣ የሚፈጠር ብዙ ጊዜ ካያችሁ በተለይ አንዳንድ ቦታ ላይ እንደዚህ ሆነ ምናምን ሲባል ብዙ አካባቢ ላይ ያው በሰልፍ በምን የሚታይ ጉዳዮች አሉ። አርሲ ላይ እንደዚህ ተፈጸመ ሲባል ባለቤትነቱን የሚሰጡት ለአርሲ ነው። በሂደቱ ይቆጫሉ። እንዴት እንዲህ ተፈጸመ ይባላል። ይቆጩና ፍትህ ይሰጠን ከማለት ውጪ ሚዲያ ላይ ከመጨው ውጪ የተግባር እንቅስቃሴውን የሚሰጡት ለአርሲ ነው። እዛው ጉዳት ለደረሰባቸው ሰው ለምን ዝም ትላለህ ነው ምንለው። ትክክል አይደለም። ለምን ዝም እንላለን ነው ጥያቄው። ጥያቄው የጥቂቶች አይደለም፣ የነሱ አይደለም። ጥያቄው የተቋሙ ነው። ተቋሙ አገዛዙ ብዙ የማሽመድበድ እንቅስቃሴ ውስጥ ቢገባም እውነተኛ የሆኑ አባቶች ጊዜ እየጠበቁ ያሉ ደግሞ አሉ፣ እናውቃለን። እውነተኛ ቀኗን የሚጠብቁ። ስለዚህ ህዝቡ ነው መደራጀት አለበት። አንድ ጥሩ የሆነ በጣም የገዛኝ ጉዳይ ልንገራችሁ። በተለይ ጽላቱን ተሸክመው የሚሄዱት ሰዎች በቃ ትክክለኛ ከልብ የሚመነጭ ስሜት፣ ትክክለኛ እምነት ያድናል። ስሜቱ ራሱ በቃ እኔ ስመለከተው ሰውነቴን እውነት ለመናገር መቋቋም ነው ያቃተኝ። ይሄ ሁኔታ በዚህ አይነት ቁርጠኝነት ውስጥ ያለ አማኝ የችግሩን ስፋትና ጥልቀት ከገመገመው ወደ አደረጃጀት መቀየር አለበት። አደረጃጀቱ ቅድም እንዳልኳችሁ ከተማና ገጠር አቀፍ የሆነ አደረጃጀት ነው። ይሄ አደረጃጀት በከተማ ውስጥ ከፍተኛ የሆነ ቁጣ፣ በተለይ እንደዚህ አይነት ነገሮች ተፈጸሙ ሲባል በተመሳሳይ ቀን ውስጥ በህዝባዊ ቁጣ የሚያጥለቀልቀው እምቢ የሚል የሚወጣ ነው። ገጠር አካባቢ ያለ እንቅስቃሴ ግን በዋናነት ደግሜ ነው መናገር የምፈልገው የትጥቅ ትግል መጀመር አለበት። በገጠር ውስጥ ያለ ኃይል ራሱን የሰርቫይቫል ጉዳይ ያዘ ካስተሳሰቡ የሚቀዳ አደረጃጀት ወደ ትጥቅ ትግል መቀየር አለበት። ይሄ በዋናነት ታርጌት የሚያደርገው ያገዛዙን መዋቅር ብቻ ነው። አገዛዙ ነው ጠላቱ የሚለው ብያኔ መስጠት ዋነኛው ጉዳይ ነው። እሱ ብያኔው እየተሰጠበት ነው።
ስለዚህ ዋነኛ ታርጌቱ ባገዛዙ ላይ ኢላማ ያደረገ የትጥቅ ትግል በገጠር አካባቢ ላይ በሁሉም ሜዳ ላይ ራሱን የዚህ አደረጃጀት ሴሎች መፍጠር ያስፈልጋል። ይሄ ሴል የከተማውንም ፕሮቴስት የሚያደርገው ኃይልን የሚጠብቀው ተስፋ የሚሰጠው ሲሆን በየትኛውም ሰዓትና ጊዜ ላይ ለሚያደርገው አክሽን በምንም አይነት መመዘኛ ስጋት ውስጥ አይገባም። ከጀርባው የሚጠብቀው ኃይል እንዳለ በእርግጠኝነት ስለሚታወቅ ከፍተኛ ሞራል፣ ድፍረት፣ ተስፋ እና ነገን ማየት ይችላል። ይህንን ማድረግ ከተቻለ ወደ አደረጃጀት ከተገባ በአጭር ጊዜ በኢትዮጵያ ውስጥ ለውጥ ያመጣል። ስለዚህ 70 ሚሊዮኑ መንቀሳቀስ የሚችልበት አደረጃጀት መፍጠር አለባቸው። ይህንን ለማድረግ ቤተክርስቲያኑ አታደርግም። ይህንን የሚያደርገው በዚህ ሂደት ውስጥ ያሉ ሰዎች ልሂቃኑ ነው። ልሂቃኑ ይህንን ማድረግ አለበት። አማኙ እየጠፋ ቆሞ ማየት ስለሌለበት ከህልውናው ነፃ ለመውጣት ይህንን ስጋት መጣልና ራሷም አሳታፊ የሚያደርግ በሂደቱ ላይ አጀንዳዋን በስርዓተ መንግስቱ ላይ ጥበቃ የምታደርግበትና ከህልውና አደጋዋ ነፃ የምትሆንበት አዲስ ስርዓት፣ አዲስ መንግስት በኢትዮጵያ ውስጥ ማቋቋም ብቻና ብቻ መፍትሄ ነው። ይህንን አገዛዝ በጠላትነት እንደዚሁም በሽብርተኝነት መሰየም የእያንዳንዱ ኦርቶዶክስ ብያኔ ሊሆን ይገባል። ጠላት ነው፣ ሽብርተኛ ነው፣ የህልውናችን አደጋ ነው ብሎ መደምደም፣ ማስተማር፣ መቀስቀስ ያስፈልጋል። አደረጃጀቱን ከተፈጠረ በኋላ ትምህርትና ስልጠና ከዚህ ጋር በተያያዘ መስጠት ነው። እሱ ታክቲካል ጉዳይ። የፕሮፓጋንዳ ስራ ከዛ በኋላ የሚሰራ የራሱ የሆነ ስልቶችን ያመጣል። የራሱ የሆነ ፖለቲካውን ቅርጽ የሚያስይዝ፣ ሃይማኖታዊ መልኩን ቅርጽ የሚያስይዝ ሁኔታ መፍጠር ይቻላል። ልሂቃኑ በተለይ ይህንን የወጣቱን ስሜት በመሰብሰብ ማደራጀት የአጭር ጊዜ ግቡ ቢያደርግ በኢትዮጵያ ውስጥ ትልቅ ለውጥ ያመጣል። አደረጃጀቱ የት ይሁን የሚለው የነሱ ድርሻ ነው። ከፈለጉ በውጭም በውስጥም ማድረግ ይችላሉ። ሀፍ ማሳወቅም ላይጠበቅባቸው ይችላል። ይህንን በማድረግ ሲስተም መዘርጋት፣ መዋቅር መዘርጋት፣ በዛ መዋቅር ውስጥ ግን እነዚህን ስልቶች መጠቀም ትልቅ ለውጥ ያመጣል ብዬ አስባለሁ። ስለዚህ ወደ አጥቂነት ለመግባት ስትራቴጂክ የሆነ ትግል መጀመር አለበት። የስትራቴጂክ የሆነ የትግል ውጤት ግን በእርግጠኝነት በቤተ ክርስቲያኗም ሆነ በአማኙ ላይ ይሄ አገዛዝ መንፈሱ የመጣ ቀን አንዲት ጥይት አይተኩስም። አንዲት ይሄ ሲሆን የተደራጀው እንቅስቃሴ ከተማ አቀፍ የሆነ ሴሎችን መዘርጋት ደግሞ በፍጥነት ያስፈልጋል። በፍጥነት ቅድም እንዳልኳችሁ ከተማ አቀፍ በሁሉም አካባቢ ላይ ዛሬ ኦርቶዶክስ አማኙ በሁሉም አካባቢ ነው ያለው። ስለዚህ በሁሉም አካባቢ ላይ ስጋት አለብኝ ብሎ ማደራጀት የግድ ያስፈልጋል። ስጋቱ ከሚኖርበት አካባቢ ማህበረሰብ አይደለም። ይህንን ከንግግሬ ጋር አብራችሁ ልትሰሙት ይገባል። የማህበረሰብ ችግር በኢትዮጵያ ውስጥ የለም። የትኛውም ኦሮሞ ይህንን አርሲ ላይ የተፈጸመ ጥቃት ፈጽምልኝ ብሎ ውክልና የሰጠው የለም። ይህንን የሚፈጽመው ልሂቃኑ ነው፣ ህዝቡ አይደለም። የፖለቲካ ፍላጎት ያለው ልሂቃን የምንለው ጥቂት መደብ። ህዝቡማ ዛሬ እኮ ኦሮምኛ የሚናገረውም እየተገደለ ነው። እሱም ያደረጃጀቱና የትግሉ አካል። ስለዚህ ይሄንን በማድረግ በቀጥታ ታርጌት የሚያደርገው ካገዛዙ ጋር የሆነ ትግል የሚጀምርበት ሁለት የትግል ስልቶችን ቢጠቀም በተለይ ልሂቃኑ ይሄንን ማንም ሰው ስለማይናገር እኛ ደፍረን መናገር ያስፈልጋል ብዬ ትልቅ ለውጥ ያመጣል። አሁን እየተሰባሰበ ያለ እየተቆጣ ያለ ወጣትን ማሰባሰብ የግድ ያስፈልጋል። የግድ ስሜቱ በከፍተኛ ደረጃ ግሏል፣ ተቆጥቷል። እንደውም አንድ ልጅ ጥሩኝ ብሎ አንድ የጻፈውን ጽሑፍ አንብቤዋለሁ። ይሄ አደረጃጀት ሲመጣ ግንባሬን ለመስጠት ጥሩኝ። በነገራችን ላይ ከፖለቲካ ትግል በላይ ነው። ይሄ የሰማዕትነት ጥሪ፣ ለሰማዕትነት የምታደርገው ምዝገባ ሂደት ትግል ነው። ሰው ተሽቀዳድሞ የሚገባበት እንጂ ፍርሃት ውስጥ የሚያስገባው ጉዳይ አይደለም።
ከዚህ በፊት የነበረው እንቅስቃሴ ሰላማዊ ሰልፍ ወደፊት ቀጥሎ ቢሆን ኖሮ ኦህዴድ ብልጽግና ዛሬ ምርጫ የሚያደርግበት ሂደት በኢትዮጵያ ታሪክ ላይ የውሃ ሽታ ነው። የውሃ ሽታ። አሁንም ይህንን ሁኔታ መፍጠር ያስፈልጋል። ከዘገየ ልሂቁ በዚህ እምነት ውስጥ ያሉ ሰዎች ከዘገዩ የሚጎዳው ቤተክርስቲያኗ አማኟ ታሪክ ሆነው በኢትዮጵያ ውስጥ ይጠፋል። ታሪክ ሆነው መጥፋት ሲባል እኮ በዋናነት የቁጥር መብዛት አይደለም። ካልተደራጀ ጥቂት የተደራጀ ኃይል ያጠፋል። ጥቂት የተደራጀ ኃይል ትልቅ ስርዓትን ማፍረስ፣ ትልቅ ያልተደራጀ ሲስተም የሌለውን ማህበረሰብ ማዛባት ይችላል። የተደራጀ እንቅስቃሴ ኦህዴድ ዛሬ የሚያጠቃው የመንግስትን አቅም ተጠቅሞ አደረጃጀት ስለፈጠረ ልብ ስላለ አይደለም። ጉልበቱን ያመጣው ከሚዘርፈው የመንግስት መዋቅር፣ አደረጃጀቱን ያመጣው ግን ቅድም እንዳልኳችሁ ለግቡ ይጠቅመኛል ስላለ። ለግባችን የሚጠቅመን ከሆነ አደረጃጀቱ ትክክል። አሁን ኦርቶዶክስ ውስጥ ያሉ ወጣቶች በአብዛኛው የትግል መንፈሱ እየገባው እየመጣ ይመስለኛል። የሚያድነው ብቸኛ መፍትሄ መታገል፣ ሲታገል መደራጀት ነው። በመደራጀት ውስጥ ለውጥ ያመጣል። ይህንን ልሂቁ ቢገፋበት እኔ ትልቅ ለውጥ ይመጣል ብዬ ተስፋ አደርጋለሁ። መፍጠን፣ ሁኔታውን ማንበብ፣ ኦህዴድን ለአንዴና ለመጨረሻ ጊዜ ብያኔ መስጠት ያስፈልጋል። ጠላት ነው፣ በአማኙ ላይ ጠላት ነው፣ በተቋሙ ላይ የመጣ ጠላት ነው የሚል ብያኔ ያስፈልጋል። ህይወት እየከፈሉ ተቋም እየፈረሰ ነው። ቤተ እምነት እየተቃጠለ ነው። 100 ዓመት የቆየ ቤተክርስቲያን ለምን ይቃጠላል? ለምንድን ነው የሚቃጠለው? ሰውስ ለምን ይገደላል? በተደጋጋሚ ጊዜ ግድያው ለምን መጣ? ውጤቱስ ምንድን ነው የሚለው ማሰብ የግድ ያስፈልጋል። ውጤቱ እየዘገነ ይቀንሳል። ቅድም በቪዲዮ አሳይቻቸዋለሁ። እቃቸውን ተሸክመው ካሪሲ እንዲወጡ እያደረጉ የሚገሉት መንፈሱ ፍርሃት መፍጠር ነው። አገዛዙ ዝም የሚለው የትኩረት አቅጣጫውን የሚያዛባው ዋናነት ጠባቂ እንደሌለው እንዲያምን ነው። ራሱ ከአንድ የፖለቲካ ናሬቲቭ። ስለዚህ ይሄ ማህበረሰብ ስጋት ውስጥ ይገባል። ይሄ ሁሉ ሰው ተጨፍጭፎ የወረዳው አመራር እኔ እኮ አልሰማውም ሲል በቃ የሚጠብቀኝ ሰው የለም ከዚህ በኋላ እኔ ምን አደርጋለሁ ብሎ እየለቀቀ የሚወጣው ለነሱ ግባቸው። የሚወጣው ማህበረሰብ ግን ከፍተኛ ኪሳራ ነው። እንደ ሀገር እየከሰረ ነው። እንደ ቤተ እምነት እየከሰረ ነው። እንደ ግለሰብ እየከሰረ ነው። ስለዚህ ይሄንን ማዳን የሚችለው በቀጥታ ያገባኛል የሚል ልሂቅ ነው። በተለይ ቤተክርስቲያን ውስጥ በጣም ብዙ ልሂቆች እንዳሉ አውቃለሁ፣ ይገባኛል፣ አምናለሁ። ግን እኔ ንባባቸው በጣም ደካማ ነው ብዬ አስባለሁ። ንባባቸው የምላቸው ፖለቲካዊ ንባብ፣ መንግስት አድርገው የሚረዱ በጣም ብዙ ሰዎች አሉ። መንግስት አድርገው የሚያዩ መንግስት ማለት እንጦጦ ላይ ተቀምጦ ችግኝ እየተከለ የተወሰነ ሰራዊት ይዞ ስታየው መንግስት ሊመስል ይችላል። ግብር ስለሚሰበስብ ሊመስል ይችላል። እኛ የምናየው አስተሳሰቡ አስተሳሰቡ አጥፊ አስተሳሰቡ። በአስተሳሰብ ደረጃ ህዝቡ ጠላቱ ነው። ሀገረ መንግስቱ ደግሞ ቀስ እያለ ኦህዴድ በራሱ መልክ እያፈረሰ መስራት የሚፈልገው አስተሳሰብ አለ። ለዚህ አስተሳሰብ እንቅፋት የሆነው ቤተክርስቲያኗ አማኙ ነው፣ አማራው፣ ሌላው ሴሜቲኩ፣ በአጠቃላይ በትግራይ ያለው ሁኔታ ይሄ ሁሉ ከግምት የሚገባ በዛ ጦርነት ውስጥ ምን አይነት ቤተክርስቲያን ሲያወድም እንደነበረ በከባድ መሳሪያ ሲደበድብ እንደነበረ ሁሉም ሰው የሚያውቀው። አማራ ክልል ውስጥ ባለው ጦርነት ብዙ ካህናት ሞተዋል። ቤተክርስቲያን ታሪካዊ ቅርሶች ሁሉ ወድመዋል። ይሄ ቡድን ነው ዛሬ አድባራቱን ሁሉ ምሽግ አድርጎ የሚዋጋ ቡድን ነው። የሚገለው ብቻ ሳይሆን በዛም በኩል የሚወረወረው የሚፈርሰው ተቋሙ ስለሆነ እንደ ግብ ነው የሚያየው፣ እንደ ውጤት ነው የሚያየው። ይሄንን ማንበብ የግድ ያስፈልጋል። ስለዚህ ልሂቁ በመሰባሰብ መደራጀት፣ ከተማ አቀፍ አደረጃጀት መፍጠር፣ ከተማ አቀፍ የሆነው አደረጃጀትና ሴልን በማስፋት በየትኛውም አካባቢ ጥቃት ሲፈጸም ባልታሰበ ሁኔታ በተመሳሳይ ቀን ከተማው የሚያጥለቀልቅ
የህዝባዊ እምቢተኝነት ሴሎችን መዘርጋት ነው። ይህንን የሚጠብቅ ገጠር አቀፍ የሆነ በሁሉም አካባቢ የትጥቅ ትግል መጀመር ነው። ግቡ ዋነኛ ነፃ መውጣት ነው ከህልውና አደጋው። ጠላቱ ግን መዋቅሩ በሙሉ ጠላት ነው፣ በአስተሳሰብ ጠላት። ይህንን በማድረግ ቤተክርስቲያኗን ማዳን ይቻላል ብዬ አስባለሁ። የሚስማማ ሰው ሊኖር ይችላል። ምናልባት በሂደቱ አንዳንድ ሰዎች የራሳቸው ሀሳብ ሊኖራቸው ይችላል። እኛ ግን ሌላውን ሰው የማይናገረውን ደፍረን በሀሳቡ መናገር አለብን ብዬ ስለማስብ ነው። የጽናት ቤተሰብ ሰፊ ሰዓት አውርተናል። እንግዲህ ሀሳብ አስተያየት የሰጣችሁን ሰዎች ከልብ እናመሰግናለን። የጽናት ቤተሰብ ዋነኛ የትግል ሁኔታው ይሄ ሆኖ መቀየር አለበት ብዬ ስለማስብ ነው። ተቃውሞውን ሰምታችሁታል። ብዙ ሰዎች እየተቃወሙ ነው። ወጣቶች ወደ አደባባይ እየመጡ ነው። ሁኔታውና መልኩ እየተቀየረ ስለሆነ ይሄ ተቃውሞ ግን በአጭር ጊዜ ወደ ውጤት እንዲሄድ ምናልባት ብዙ ሴሎችንና አደረጃጀትን ሊቁ በፍጥነት ቢጠቀም ጥሩ ነው ብዬ አስባለሁ። ኦህዴድ ካለው ፍላጎትና ግብ አኳያ ካየነው የዚህ ችግር ስፋትና ጥልቀት በጣም እየሰፋ ብዙ ነገሮችን እያዳረሰ ስለሚሄድ መፍጠን የግድ ያስፈልጋል። ስለዚህ የአርሲ ስደተኞች ጥሩ ማሳያ ናቸው። በገዛ አገራቸው ላይ ተሰደዱ የሚል ዜና ለዚህ ትውልድ በጣም አክሳሪ። ይህንን መቀየር ግን ይችላል። ከቀየረው በኋላ ትንሽ ፌስቡክ ላይ ጽፈናል። ለልጆቹ መናገር ብቻ አይደለም፣ የተሰደደውን ጽላት መልሶ ቦታው ላይ መትከል የአሸናፊነት ድል ነው። ይህንን ማድረግ ይችላል። ይህንን ማድረግ በእርግጠኝነት ይችላል። የሚቻለው መደራጀት ነው። የሚቻለው ወደ ትግል ሲገባ ታሪክ ይቀይራል። እኔ ተስፋ አደርጋለሁ በቅርብ ጊዜ በኢትዮጵያ ውስጥ ይሄ ጠላት የሆነ ቡድንና ዘር አጥፊ የሆነ እንዳለ አገሪቷንም እያፈረሰ ያለ ቡድን እያንዳንዱ ህዝብ እየተረዳው ስለመጣ የህልውና አደጋ ስጋቱን እያነበበ ስለመጣ ምናልባት በአጭር ጊዜ ተአምር እንደምመለከት ተስፋ አደርጋለሁ። ተስፋ ብቻ ግን አይደለም፣ የግድ ደግሞ ስራዎችና ዝግጅቶች የግድ ስለሚያስፈልግ በዚህ ደረጃ የተቆጡ ወጣቶች ብዙ እየተሰባሰቡ እየመጡ ስለሆነ በሂደቱ ላይ በተለይ የዚህ ቤተ ክርስቲያን ልሂቃን ሁኔታውን በማንበብ ወደ አደረጃጀት እና ወደ ትግል ቢገቡ የመዋቅሩ ሲስተም እነሱ በፈለጉት ቅርጽ ቢሰሩት እኛ በሀሳብ ደረጃ ላይ ያነሳ ነው። በውጭም በውስጥም የተደራጀ እንቅስቃሴ ቢያደርጉ ለውጥ ያመጣሉ ብዬ በእርግጠኝነት ስለማምን ነው። የጽናት ሚዲያ ቤተሰብ ከዚህ ጋር በተገናኘ በተለይ የምናነሳቸውን ሀሳቦች ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምክንያቱም የምናነሳው የህዝብ ጉዳይ ነው። ስለዚህ ህዝቡ በተለይ አርሲ ላይ ያለው ጥቃት በሙሉ የአርሲ አጀንዳ አድርጎ ማየት ትክክል አይደለም። በተለይ ቅድም አንዳንድ ወጣት የተናገረው ለማስረዳት ነው ይሄንን ሰፋ አድርጌ የመጣሁት። እያንዳንዱ ጥቃት የእያንዳንዱ አማኝ አርሲ ላይ የሚፈጸመው ባህር ዳር፣ አዲስ አበባ የትኛውም አካባቢ የሚፈጸም ጥቃት አድርጎ ማየት የግድ ያስፈልጋል። በአንዱ የሚነካ ሁሉ መልስ የሚሰጠው ያኛው ጥቃት የደረሰበት ሳይሆን በአስተሳሰብ ደረጃ የጥቃቱ ባለቤት ዋናው በዛ እምነት ውስጥ የተሰባሰበ ወይ ማህበር ውስጥ የተሰባሰበ ተቋም ውስጥ የተሰባሰበ የማህበረሰብ ክፍል እንደሆነ ሁሉም ሰው ሊገነዘብ ይገባል። ይህንን ለመመከት የሚያስችለው ግን መደራጀት እንደሆነ ስለማምን ይህንን ሀሳብ ወደ እናንተ ያመጣሁት። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እንገናኛለን። ጽናትን ላይክ አድርጉ፣ ሼር አድርጉ፣ ጽናትን ደግፉ። ስለነበረኝ ቆይታ ከልብ አመሰግናለሁ። ሙሉ ዝግጅት ሲያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በዚሁ ሰናበታለሁ። ሰላም።